ሰማሽ? እስቲ እንዲደቅፈሽ ካላ ሩታ የመጨረሻና ለመጀመሪያ ጊዜ ልትወልድ ትንሽ ቀናቶች ወይም ቀናቶች እየጠበቀች ባለችባት ፓርት የለቀቀችው ቪዲዮ ለብዙ ሴቶች መማሪያ ይሆናል። እስከዛሬ ሁሉ ከለቀቀችው ውስጥ ትናንትና የለቀቀችው ቪዲዮ ማታ ላይ እናትና እህቷን ፕራንክ በማድረግ ስበብ ለብዙ 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 ሴቶች በተለይ በስደት ላይ ላላችሁ ራሳችሁን ጥላችሁ ለወንድና ለወንድ ብቻ በቃ የምትገረዱ ከሷ እንሆ ትማራላችሁ። እኔ እስከዛሬ ያው ትምህርት የለውም ብዬ ነው በእነሱ ቪዲዮ ስሰራ ትምህርት የለውም። ግን ደግሞ ከሩታ የሆነ ነገር የምትወስዱት ነገር ቢኖር የማይወዳችሁን ሰው እናንተ ወዳችሁ ሄዳችሁ ሁሉ ነገራችሁን አሳልፋችሁ ኢቭን ከቤተሰቦቻችሁን በላይ ራሳችሁን ሰጥታችሁ መጨረሻ ላይ ግን ያ የምትወዱት ሰው የሆነ ሳምበዲ ከእናንተ ከፈለገ በኋላ በእናንተ ላይ እንዴት እንደሚያላግጥባችሁ፣ እንዴት እንደሚጫወትባችሁ፣ እንዴት እንደሚስቅባችሁ፣ እንዴት ሙድ እንደሚይዝባችሁ ኢቭን ጓደኞቹ ጨምረው በእሷ ላይ እየሰሩ እየሸቀሉ እንዴት አድርገው እንዳላገጡባት፣ እንደሸቀሉባት፣ እንደ ኳስ እንደተቀባበሏት ይህንን ፓርት ከእሷ ትማራላችሁ። ከዛ በተረፈ ግን ትናንትና ከእናቷና ከእህቷ ጋር ሆና ምጥ የመጣ ብላ ፕራንክ ያደረገችው ቪዲዮ ለብዙ በተለይ በስደት ላይ ላላችሁ ብዙ ጊዜ ንጹሕ ልብ ያላቸው እየመከሯችሁ ነው። ብሩክ በጣም ብዙ ጊዜ ይህን ቃል ይደግመዋል። ቅድሚያ ለቤተሰቦቻችሁ ስጡ፣ ቅድሚያ ለእናታችሁ፣ ቅድሚያ ለእናታችሁ ይላል። ዝም ብሎ አይደለም የሚለው ስለሚታዘባችሁ ነው። ትናንትናም እንግዲህ ከብዙ እየየ ከብዙ ብቸኝነት ከብዙ ስቃይ በኋላ ያም ሲቀባበላ ቆይቶ መጨረሻ ላይ ግን ቤተሰቦቿ ጋር ስትሄድ ከስታለች። በጣም ፊቷ ሙግግ ብሏል። ግን ደግሞ በቃ አልቅሳ አይታችኋታል። ቤተሰቦቿ ጋር ተቀላቀለች በኋላ ድሎት አንገላታኝ እኮ አለኝ። ምቾት አንገላታኝ። ለካ እንደዚህ ምቾት ያንገላታል እንዳለች። ምክንያቱም ቤተሰብ ቤተሰብ ነው። እናት እናት ናት። አባት አባት ነው። ሰማይ ዝቅ ምድር ካፍ ብትል ዓለምን ብትዞሩ 100% እርግጠኛ ሆኜ የምነግራችሁ 100% እናትን የሚተገኝ የፈለገ ልጅ በሉት ባል በሉት ወንድም በሉት የፈለገ ለእኔ ልጅ የሆነች ጓደኛዬ ናት ምናምን ወደ የፈለገ ሳንበዴ ነገር ብጠሩ እናትና አባትን የሚተካ ሰው አታገኙም። እኔ ብዙ ጊዜ በስደት ላይ ያሉ ሰዎች እናቴ እንደዚህ ቤተሰቦች በአጠቃላይ ብሬን በሉብኝ ከዱኝ ምናምን ምናምን የሚባል ወሬ እሰማለሁ። እኔ ግን አላምንም። ቤተሰብ ምንም ብታረጉት፣ ብታስቀይሟቸው፣ ብታጠፉባቸው፣ የሆነ ነገር ብታረጉባቸው፣ ምንም ብትሉ ዞራችሁ የምገቡበት መሸሸጊያችሁ፣ ሚስጥር ጠባቂያችሁ፣ ገበናችሁን ሽፍንፍን የሚያደርጉላችሁ፣ ፊታችሁን የማያዞሩባችሁ ቤተሰቦቻችሁ፣ እናት አባቶቻችሁ። ከሩታ ይሄንን እኔ በእርግጥ እንደዛ አይነት ነገር አላረገውም። ግን ከሩታ ብዙ ሴቶች አላችሁና ከእሷ ተማሩ። በተለይ በስደት ላይ ያላችሁ እኔ ስለማቅ ነው ስም አልዘረዝርም። እናትሽ እዛ ጎንጎ ጫማ የላትም። አንቺ እዚህ በስደት ላይ ያላችሁ ለሌላ ሰው የምታጋፍቶ አላችሁ። ቤተሰቦቻችሁ የድሮ ናዳ እየወረደባችሁ ቲክቶክ ላይ አንበሳ የምታወርዱ ሰዎች አላችሁ። የፈለገ ማንም ይሁን ምንም ይሁን የሆነ ጊዜ የሆነ ነገር ሀብን ካረገ ገደል ግቢ ዞር ብሎ የሚያይሸለም እና ሩታ ወደ ሩታ ስመለስላችሁ እንኳንም ወደ ቤተሰቦችሽ ተመለስሽ፣ እንኳንም ከጥፋትሽ ተመለስሽ። የማያጠፋ ሰው የለም። አትፈተን አይባልም። የሰው ልጅ ሆነን ሁላችንም እንፈተናለን። ሁላችንም ማንም ይሁን ምንም ይሁን ሳይፈተን ሳይገላታ የሆነ ነገር ሳያደናቅፈው የሆነ ደረጃ ላይ አይደርስም። ፈተና ደግሞ ለበጎ ነው። ስንፈተን ደግሞ ያጠነክረናል፣ ያበረታናል፣ ብዙ ነገር እንማርበታለን። ኢብን ጥሩ ሰው ነው ያልነውን ሰው ያ ሰው ለእኛ መጥፎ መሆኑን ያስተምረናል። ሩታ በዚህ ህይወት ውስጥ በተለይ ነፍሰ ጡር ከሆነች በኋላ 9 ወር ቀላል አይደለም። 9 ወር ሙሉ እንዳነባች ነው። እንግዲህ ይህ ስራ እውነት ይሁን ውሸት ይሁን የእነሱ ስራ ነው። እነሱ ይኮነኑበት፣ እነሱ ይዝቀድቁበት። ግማሹ ፕራንክ ነው ይላል፣ ግማሹ ደግሞ እውነት ነው ይላል። እኔ በፊት ፕራንክ ነው እያልኩ ነበር ምለው፣ አሁን ግን ፕራንክ አይደለም ብዬ ነው ምለው። እነሱ ይኮነኑበት፣ እነሱ ይዝቀድቁበት፣ ውሸትም ከሆነ ማለት ነው። ግን ደግሞ ብዙዎቻችን በሩታ አሁን በተለይ መጨረሻ ላይ ቤተሰቦቿ ጋር ሄዳ ከስህተቷ ተምራ እናት አባቷን የሀበሻ ቀሚስ ስታለብሳቸው እንዳልደበላለቀው እንጂ በጣም የምንፈልገው ነበር ሲል ማርያምን እኔ የሆነ ነገር ነው ውርር ያለኝ። እንዲህ ለእናት አባት ይሄ ሲያንሳቸው ነው ጎበዝ ብላችሁ ያደነቃችኋት። ኖ ጎበዝ አይደለችም። ለብዙ ሰው እኮ እንዴ ከታክሲ እኮ ወደ መኪና የቀየረቻቸው ሰዎች ናቸው እኮ የከዷት። ከምናምን ወደ ብራንድ እኮ የቀየረቻቸው ነው። ከአዲ ከሆነ ቤት ከሚኖሩበት
የሆነ አፓርታማ እስከ 40 ሺህ ከፍለው የሚኖሩበት ቤት ነው እኮ የቀየረቻቸው። ይሄ አይዋሽም። በተለይ የሆነ ቮይስ ደግሞ ሰምቼ ሩታ ሰርታ ለሆዷና ለመጸዳዳት ለልብሷ ነው። ይህን ቮይስማ እሷ ጋር አድርሱልኝ ማርያምን። እኔ ቪዲዮ ሰራለሁ ብዬ ተውኩት፣ አልተመቸኝም። የሆነ ቮይስ ሰምቻለሁ። የሩታ ጓደኞች ናቸው፣ ይሄን የሩታ ጓደኞች ሳይሆኑ የአብርሽ ክሮ ናቸው ይሄን ቪዲዮ አወጡት። እናንተ ይሄ ብዙ ነገራችሁን ስትቀይሩ፣ ሩታ ግን ኢቭን የእናት አባቷን ቤተሰቦች አልቀየረች ምናምን ብለው ሲሏቸው ሴቶቿቸው፣ ሩታ የምታውቀው ለልብሷና ለሆዷ ነው። እኛ ምን አገባን ታዲያ፣ እኛ ምን እናርጋት ምናምን የሚል ቮይስ ወጥቷል። ምናልባት ይህን ቮይስ ሰምታችሁት ሊሆን ይችላል። ግን ያም ሆነ ይሄ ግን በስተመጨረሻ ሩታ ከምንም በላይ የሚያዋጡኝ የሚያዛልቁኝ ሁለ ነገር ከነ ስህተቴ አሜን ብለው ተቀብለው በቃ ራሴን እንድረጋጋ ራሴን ኖርማል እንደ በፊቴ እንድሆን የሚያደርጉኝ ቤተሰቦችና ቤተሰቦች ብቻ ናቸው ብላ አምና ሄዳ ቤተሰቦቿን ይቅርታ ብላ በአበሻ ቀሚስ ሽብርቅ አድርጋቸው እንዴት እንደሚያምሩ ፈገግታቸው፣ እህቶቿ ራሱ እንዴት ነው የሚያምሩት። በመድኃኒዓለም ክብብ ነው እኮ አድርጓት። እንደነገርኳቸው እንደሰማችሁት ማታ በተለቀቀው ቪዲዮ ላይ ምቾት አንገላታኛለች እና ብዙዎቻችሁ ከእሷ ትማራለች። እኔ እንኳ እንደዚ አይነት ስህተት አልሰራም፣ ራሴን መቆለል አይሆንና፣ ግን ትማሩበታላችሁ። ምን ያህል ሩታ የደም እንባ እንዳነባች ነፍሰ ጡር ሆና ሁላችንም አይተናል። እንግዲህ በስተመጨረሻ ያ ሁሉ ፈተናዋ ያ ሁሉ እንባ ሁሉ ነገሯ በደስታ ተቀይሮ ከቤተሰቦቿ ጋር ፋፍትሽ እያለች ነው። ትናንትና ደግሞ እናትና እህቷ ፕራንክ አድርጋቸዋለች። እኔ እውነት ለመናገር ቪዲዮ ማሳለፍ አልወድምና ካየሁ እስከ መጨረሻው የማየው ካላየሁ አቋርጠዋለሁ እንጂ እንደዚህ እያሳለፍኩ አላየም። መጨረሻውን እስከማይ ድረስ የእውነት ስላችሁ እስከ መጨረሻ ነው። ትናንት የተለቀቀውን ቪዲዮ በሩታ ዩቱብ ቻናል ላይ ያየሁትና ፕራንክ አደራረጓ ራሱ ደስ ሲል፣ ግቢያቸው ሲያምር፣ ቡታጅራ ውብ የሆነ አዲስ አበባ አንድ ክላስ ውስጥ ምንድን ነው። እኔ ለምን አዲስ አበባ እንደሚመርጡት አላውቅም። የቡታጅራ ልጆች ግቢያቸው ሲያምር። ለማንኛውም ያው ትናንትና የተጀመረው ፕራንክ እየተንቀሳቀሰ ነው፣ እየመጣ ነው። እናቴ ቅድስት ድንግል ማርያም በሰላም ትፍታሽ የኔ እናት። ብዙ ተፈትነሻል። ለብዙ ሰው የገቢ ምንጭ ሆነሻል። ብዙ ሰው ባንቺ ተለውጧል። ብዙ ሰው ባንቺ አድጓል። ብዙ ሰው ባንቺ ፌመስ ሆኗልና እናቴ ቅድስት ድንግል ማርያም ትፍታሽና ሁለት ሆነሽ ለማየት ያብቃን። ይመቻችሁ።